እኮ ሰላም አሉ አይደል? ብዙ እኮ እኔ ብቻ እኮ አይደለም ብዙ ሰው አለ እኮ ለአረብ ሀገር ልጆች ብዙ ዋጋ የከፈሉ ልጆች አሉ አይደል? ትክክል። ያ ለእኔ ሰው ሳትጠይቅ አታስገባ። አንተ ዝም ብለህ ሰው ታስገባለህ። እኔ ትናንትና ገስት ውስጥ ገብተው ድምጥማጤን አጠፍተውኛል። ታወርዷላ። ምን ችግር አለው? እሺ አሁን የገባሽው ፋጡማ አውሪ። ሰላም እንዴት አመሻችሁ? እኔ ማውራት የፈለኩት ተጨናንቄ ነው። ወንድሜ ዱባይ ነበረ ሜዳ አውጥተው ጥለውብኝ ነው። የሚረዳው አለ ከእናንተ ውስጥ ዱባይ ያለው? እኔ ሳውዲ ነው ያለሁት። ማለት አውጥተው የሚጥሉት ለምንድን ነው? ካምባኒ ነበር ያለው ነው። ካምባኒ ደሞዝ ጠብቅ ሲሉት ከረሙ። ደሞዝ ሲጠብቅ ወድቆ ነበር። ወድቆ አሳክመውታል። ከዛ ደሞዝ እየጠበቀ እያለ አሁን በተመጨረሻ ከማደሪያ ቤቱ ቢሮ ወሰዱት። ፓስፖርቱን ሰጥተው ምንም እጁ ላይ ምንም ሳንቲም ሳይኖር አስወጡት። በቃ ዘጉበት። ቆይ ፋጡማ ማን ያመጣው እዛ ሀገር ላይ? አበሻ ነው ያመጣው? አዎ አበሻ ደላላ ነው። አዎ አበሻ ወደ ደላላ ቢሮ መልሰውታል ነው የምትለው? ቆይ ልንገርሽ፣ ይሄ ሰው እኔ ሳሚ ይነግርሻል። ቁጥሩን ይደውልልኝና ቁጥሬን ስጪውና እዚህ ላይ ባዮ ላይ ያለ ቁጥሬን ስጠኝና የት መሄድ እንዳለበት እኔ ለዚህ እዚህ ሚዲያ ላይ ሳይሆን ማወራው ስለሱ አወራዋለሁ። ልጁ የገጠር ልጅ ነው። ምንም የሚያውቀው ነገር የለም። እንደ በግ ነው የሚሄደው። ማለት ሰው ሄድና አምጣ ሲሉት እኔ እንደ ቤተሰብ እንደዚህ ነቃ ያለ እንግሊዝኛ የሚችል ቋንቋ የሚችል ነቃ ያለ ላይፉን የጨረሰ አይደለም። ዝም ብሎ የገጠር ልጅ ነው። እጁን መስጠት ይችላል ለፖሊስ ወይስ ምንድነው የሚቻለው? መጀመሪያ አንድ ነገር ልንገርሽ፣ ተረጋጊ። እሺ አንቺ መረጋጋት አለብሽ። አንቺ እንደምትይው አይደለም። ልጁ እዚህ አመት በላይ ምናምን ሰርቷል። ኧረ ገና 3 ወሩ ነው። ከመጣ ማን ያስመጣው? በባህር ወደ ሳውዲ ልምጣ ሲለኝ ዱባይ እየሰደድኩት እኔ ራሴ ነኝ። ግን እዛ ቤተሰብ ዘመድ ነኝ ብሎ ነው የወሰደው ማለት ነው። እኔ እንደ ወንድሜ እቆጣጠረዋለሁ እንደ ወንድሜ ያደርገዋለሁ ብሎ ከዛ ስልኩን ዘጋ። አያገባኝም ከዚህ በኋላ ለዱባይ ተገባ በኋላ ማለት ነው። ግን ቤተሰብ ነው አንድ ሀገር ሰው ነን እናውቀዋለሁ። እሱን አምኜ ነው የሰደድኩት። በሾች ናቸው በሾች ናቸው። በሾች ናቸው። ፎቶቸውም አለ ሪከርዳቸውም አለ። 380 ሺህ ብር ነው የከፈልኩት ራሱ። ግን አሁን ምን ማድረግ ነው የምንችለው? አሁን ልጅ ወዴት ነው ማለት ምን ማድረግ ይቻላል? አሁን ምንም ነው አንቺ ነሽ የምትጨናነቂው። ምንም አሁን እኔን አዳመጥሽኝ? ገንዘቡ ነው እንጂ የሚቀርበት ምንም አሁንም ያለበት ሀገር እኮ ነው። ምንም አሁንም አንድ ነገር ስሜ ቢሮ ነው አይደል ያለው? አሁን ቢሮ ስለ ህጋዊ ቢሮ አይደለም። አሁን ተካምፓኒዎች ቢሮ አለ የለው ኦፊስ እንደሚሉት ፓስፖርቱን ሰጥተው ውጣልን ብለውታል ማለት ነው። አሁን ህጋዊ ቢሮ ነው። ለምንድን ነው ሌበር ኦፊስ ያልደወለው? አማርኛ የሚናገሩ እኮ አሉ እዛ ሌበር ኦፊስ ቋንቋ ለማይችሉ ሰው እኮ የተዘጋጃለ። ምን እንደሆነ ታውቃለህ? እዚህ ጋር ቤዛ አልተቀየረለትም። በቱሪስት ቤዛ ነው የገባው። ቤዛ አልቀየሩለትም። ህጋዊ አይደለም። ቃራማ ውስጥ ግን አልገባም። ትንሽ 1-2 ቀን ይቀረዋል። ይቻላል። አዎ ይችላል። መብቱ ነው። ይችላል። ሂዶ መክሰስ ይችላል። ካምፓኒ አውጥቶ ጣለኝ ብሎ ሂዶ መክሰስ ይችላል። ሲቀጥል ደግሞ እኔ እኮ የሚገርመኝ ነገር ይሄ ሁሉ ብር ካወጣችሁ በኋላ ከመጣ በኋላ ይሄ ሰው እንደዚህ ሆነ የምትሉኝ እኮ መጀመሪያ እኮ ሲመጣ እኮ አላማከራችሁንም፣ አትነግሩንም እኮ። ተው ብለን እንጮሃለን፣ እንናገራለን፣ እንቆጣለን። እኛ ለሰው ጠላት እንሆናለን። እናንተ ደግሞ መልሳችሁ ችግሩ ከገባ በኋላ ደግሞ መልሳችሁ ደግሞ ከነዛ ሰዎች ጋር ከማንፈልጋቸው ሰዎች ጋር ለማገናኘት ደግሞ ሌላ ጥረት ታደርጋላችሁ። አሁን እኔ ሂጄ እነዚህን ሰዎች ጃዝ ብላቸው እኔ ነው ጠላት የሚሆኑኝ። እኔ በዝቶብኛል ጠላት። እውነት ለማውራት እኔ ማረግ አሁን ለማንኛውም ይኸውልሽ እኔን አዳምጪ። ልጁን ቁጥሩን ስጪኝና እኔ አወራዋለሁ። በውስጥ መስመር ቁጥሩን ስጪኝ። እሺ እሰጣለሁ። ምን ማድረግ እንዳለበት እኔ በደንብ አወራዋለሁ። ግን ልጅየው ምስኪን ነገር ነው። እውነቴን ነው የምለው እንደዚህ
እና ቀብሎ ራሱን የሚችል አይደለም። ነፍስ ያወቀ አይደለም። ነፍስ ያላወቀ ሰው ለምንድን ነው አንቺ ያስመጣሽ? ወንጀል አለብሽ ማለት እኮ ነው። አንቺ ስልህ ማለት ነፍስ ያወቀ ስልህ የገጠር ልጅ ነው እንደዚህ የሚያውቅ አይደለም። ብስላ ይሆናል። የገጠር 18 ዓመት አልፎታል አይደል እንዴ? ኧረ 20 ዓመት ይሆነዋል። 20 ዓመቱ ነው። እና ታዲያ 20 ዓመት ሰው እንዴት ምንም አያውቅም? ለምን ትያለሽ? እሺ ቁጥሩን ልስጥህ። በምን ልስጥህ? እሺ አሁን ልስጥህ። ባዮ ላይ ቁጥር ያለሽ ይኸውልሽ፣ እኔ ጋር ፕሮፋይሌ ጋር ገብተሽ ቁጥር ያለ ሴቭ አድርጊውና ዋትስአፕ ላይ ላኪልኝ። ቁጥሩንም ፎቶውንም አድራሻውንም የሰዎቹንም አድራሻ ላኪልኝ። ከምችለውን አቅም የፈቀደውን ላድርግልሽ። እሺ በቃ እሺ፣ አሁን አደርግልሃለሁ። አሁን ነው ማልቀስ የነበረብሽ? መጀመሪያ ነበር መጠንቀቅ የነበረብሽ። ቤተሰብ ነው ብል እሱን ያመንኩት ሰውዬው ነው ብለሽ ያልሽው ሰው ለምን አሁን ይህን ነገር አይረዳሽም? አያግዝሽም? ብሩን የበላው እሱ። እኛ ለምንድን ነው አሳራችን ምን በለው? እሱ እኮ ወዲያው በመጣ በ15 ቀኑ ነው ስልክ የዘጋብኝ። በመጣ በ15 ቀኑ። እንደዚህ ናቸው ደላሎቹ። ከአንቺ ገንዘብ ካገኙ በኋላ ስለሱ መሞት፣ መቀበር፣ መገደል ምን ያገባቸዋል ታዲያ? የደላላ ታዲያ ትልቁ ጥቅም ምንድን ነው? ይሄ እኮ ነው ጥቅማቸው። ከአንቺ ጋር 15 ዓመት ቁጭ ብሎ ያወራልሽ። እኛን በግላጭ የምታገኙን እኛ ጋር እንደመጣችሁ እንደምትሉት እንጂ እነሱ እኮ ስራቸውን ሰርተው እኮ ማንም አያገኛቸው። እኛንን እዚህ መተን ተጋፍጠንም ታጋፍጣችሁንም አፈርድም የምታበሉን እኛ ነው። እሺ አሁን እልክልሃለሁ። እሺ የምትረዳው ከሆነ ነገርኩሽ እኮ ቁጥሩን ስጭኝና እኔ በምን መንገድ አድርጎ ራሱን ነፃ ማውጣት ወይም ወደ ሀገሩ መግባት ካለበት ወደ ሀገሩ ይገባል፣ ወይም ደግሞ እነሱን ከቶ የሆነ ነገር ማድረግ ካለበት በቃ ይሆናል። ምንም አሁን አንቺ ማልቀስ መፍትሄ የለውም፣ ጥቅም የለውም። አታልቅሽ። እሺ በቃ እሺ፣ በውስጥ አወራለሁ። እኔ እኮ የሚገርመኝ ነገር በጣም ነው እውነት። አንዳንዴ ግን እየበዛ ነው። ማርያምን እውነቴን ነው የምነግራችሁ፣ በጣም እየበዛ ነው። ሰው ነኝ እኮ እኔም እኮ አንዳንዴ ለእኔም አንዳንዴ እውነቴን ነው የምነግራችሁ፣ የዚህን ያህልማ ሰውን እንደዚህ እንትን መጫወቻ ልታደርጉን አይገባም። ምን ሆናችሁ? ብር የበላው ሰው ቁጭ ብሎ ብር ያልበላ ሰው ላይ ችግር ለመፍጠር እንዴት እንደምትሞክሩ ግራ ነው የሚገባው። አንዴ ከዚህ በፊት አንዷ ካርጎ ታደርጋለህ አለችኝ። አዎ አደርጋለሁ፣ እኔ ስራዬም ካርጎ ነው የምሰራው። ካርጎ ሰራለሁ። አዎ ሰራለሁ አልኳት። ስንት ነው አለችኝ። ያለውን ዋጋ ነገርኳት። ከዛ ጠፋች። ምን ሆነሽ? እሺ መልሼ እደውልልሃለሁ ምናምን ብላ ጠፋች። ከዛ በስንተኛው ነው በ15ኛው ቀን ነው በምናምን ደወለችልኝና እከሌ የሚባል ሰው ታውቃለህ አለችኝ። አይ አላውቀውም፣ ፎቶ ልላክልህ እስኪ ይልኝ አለችኝ። ስትልከው አጋጣሚ አውቀዋለሁ፣ እዚህ አውቀዋለሁ። እሺ አልኳት። እቃዬ ውስጥ ሌላ እቃ ጨምሮ ወንድሜ ሊያወጣ ሲል 600 ሺህ ብር ጠየቁት እና እቃውን ለምን እዛ ውስጥ ከተተው? አሁን እንግዲህ እስቲ ፍረዱ እስኪ። እኔ አሁን ለችግር ጊዜ ነው እንዴ ልትጠራኝ የሚገባው? እኔ ምን አገባኝ? ይቅርታ አድርጉልኝና እኔ በህይወቴ ሰው ተሳድቤ አላውቅም። ሙልጭ አድርጌ ነው የሰድቤ የዘገበው ብሎክ አላልኳት። አስቡት፣ ስራውን ለሌላ ሰው ሰጣት። ስራው ላይ ችግር ሲፈጠር እኔ ጋር መታ ልትጸዳዳ ትፈልጋለች። ሰው ምንም አቅም በቃ እኔ ብቻ እነሱ ብቻ በቃ ምንም እኔ በቃ እንደው በዚህ በፊት የተጫወታችሁብን የቀለዳችሁብን አይበቃ። አንዳንዴም እኮ እንደዚህ አይነት ነገር ጥሩ አይደለም። ይሄ ጤነኝነት አይደለም። ጥሩ አይደለም። ችግሩ ከመድረሱ በፊት ተው፣ እንዲያታርጉ እንዲያታስመጡ፣ ደላላ ምናችሁ አታምጡ ብለን ባልን ራሱ እንደዚህ ብለን እንኳን ራሱ ሚዲያ ላይ በተናገር ነው ደላሎች አንተ ምን አገባህ አርፋ አትቀመጥም ወይ ብለው እኮ ይሰድቡናል። እናንተ ተሳስቃችሁ ተጋግጣችሁ ተላልጣችሁ ተስማምታችሁ ከብር ከተከፋፈላችሁ በኋላ ወሰደብኝ ቢባል ምን ህግም ራሱ እኮ አያገባው እንኳን አይደለም። እኔ ህግ አይዳኝሽም።
ሲጀመር በህገ ወጥ ሰው ማስመጣት ራሱ ወንጀል ነው። ና ተው እንጂ ሳሚ አንዳንድ ሰዎችን ግን ወደ ላይኛው ላካቸው ዝም ብለህማ። ትክክል ነሽ፣ አልተሳሳትሽም። ማነች እዚህ ጋር ማነች የምትባይ እንትና አይችሻለሁ። ስሟን እንትን ልበላት ለጥራትና ወደ ላይ አልፋኝ ነው። ቆይ ቅድም ወሬ ይዤ ስለምር ማቋረጥ ስላልፈለኩ ነው። ማን ነበር ስምሽ? ቆይ ሱሱ ፋሚሊ የምትባይ እህቴ በውስጥ መስመር እንድታወሪኝ እፈልጋለሁ። ቁጥርሽን እኔ ቀደም የተላክሽልኝ ቁጥር ስላላወቅኩት ነው። ሱሱ ፋሚሊ የምትባይዋ አንዴ በውስጥ መስመር እንድታወሪኝ እፈልጋለሁ። ታፕታፕ ኮፕሊንግ ሼር አድርጉ፣ ፎሎ አድርጉት። ይህን ቻናል ፕሮፋይል ያጠገብ ያለውን የልብ ቅርጽ ነው እየነካችሁ ሜምበር መሆን ትችላላችሁ። እንነጋገርበታለን፣ እናወራበታለን፣ እንሄድበታለን። ችግር የለውም። እሺ የገባችሁ ገስ ውስጥ ያላችሁ የገባችሁ የማስገባችሁ ሰዎች እንድታወሩ እፈልጋለሁ። ምክንያቱም ሳሚ ሰላም ሰላም፣ ሰላም ናቸው። እንዴት ነው ወንድሜ? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ስላገኘው ደስ ብሎኛል። እንዴት ነህ? ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። ኑርልኝ ወንድሜ። ሳሚዬ ሰሞኑን አንዷ ጓደኛዬ አጋጣሚ ፌስቡክ ላይ አግኝቼ ነው ብላኝ ስልኩን ወሰደች። ብር ምናምን የሚያበድሩ ናቸው አትልም? ከዛ ምን ያህል ብር ነው የምትበደሪው ምናምን ብሎ ጠየቀኝ። ነገርኩት። ከዛ የምፈልገው ምን ያህል ብር ስነግረው አይ ይሄማ እኮ እንደ እርዳታም እኮ ማድረግ እንችላለን አለኝ። 500 ሺህ አበድሩኝ ስላቸው ከዛ ይሄ እንደ እርዳታ ማድረግ ብድር እየጠየቅሽ የነበርሽው የት ሆኜ ነው ወይ ሳሚዬ? የት ሀገር ሆነሽ ነው ብር እየጠየቅሽ ያለሽው? ሳሚዬ እኔ ያለሁት ዱባይ ነው። ከመጣሁ 5 ዓመቴ ነው። የሆነ ትንሽ ሱቅ ነገር ምናምን ሰርቼ ነበረ። ከዛ ያው መስሪያ ብር ደግሞ እየሰራው ነው። ያችን ሱቅ ገብቼ የምሰራበት ብር እየሰራውኝ ደከመኝ ሳሚዬ። እግሬ ማበጥ ጀመረ። እያመመኝ ነው ምናምን ነገር በቃ ተበድሬም ቢሆን ሰራለሁኝ ብዬ ይሄንን ካመቻቹልኝ ሄዳለሁኝ ብዬ ነበር ያወራኋቸው። እሺ ስህተት እንዳለብሽ በኋላ እነግርሻለሁ። ቀጥይሽ። እሺ ሳሚ እሺ። ከዛ ሰዎቹ ደግሞ እሺ እናበድራለን ምናምን ብለው አሉኝ። እያወራውኝ አይ 500 ሺህ እኮ ትንሽ ናት፣ ከዛ በላይ መበደር ትችያለሽ ብሎ ሲሉኝ እሺ ያልኩኝና እሺ በቃ 1 ሚሊዮን አድርጉልኝ አልኩት። ከዛ እሺ ያለኝ ላኪ ያለኝ ፓስፖርት ምንድነው መታወቂያ ኮፒና አካውንትሽን ላኪ ያለኝ ላኩለት። ከዛ በኋላ ደግሞ ተመልሶ 9600 ብር ክፈይ የሆነ የምትወጣ ካርኒ አለች ምንድነው ሪሲት የምትወጣ አለች ከኢትዮጵያ እሱን ጨርሺና ብሩ ይገባልሻል ምናምን ብሎ አለኝ። ከዛ ይሄ እንደዚህ አይነት ነገሮች አሉ ሚዲያ ላይ ቆየው ደግሞ እንዲህ ጌታ እከታተላለሁ እንዲህ ቲክቶክ ምናምን፣ ግን እንደዚህ አይነት ነገሮች ግን ሰምቼ አላውቅም። የበለጠ ምናልባት አንተ ብዙ ነገሮች ስለምታውቅ ብዙ ጊዜም ስለማዳምጥ ስለማውቅ ከድሮም የዛሬ 9 ዓመት ነው ማውቅ እኔ እና የምታውቀው ነገር ካለ ብዬ ነው። ምን ነበረ ሰው ማውቀውን ልንገርሽ፣ ሌሎቻችን በዚህ አጋጣሚ ላይ እንድታውቁት ልንገራችሁ። እዚህ ሁናችሁ መበደራችሁ በፌስቡክ ላይ በሶሻል ሚዲያ ላይ ያገኛችኋቸው ሰዎች እውነት ትክክለኛ አይደሉም። ኢትዮጵያ ሄደሽ
ንግድ ፈቃድ አውጥተሽ በንግድ ፈቃድሽ በአካውንትሽ የሆነ ዲፖዝ አርገሽ ከሆነ ገንዘብ ለምሳሌ 1 ሚሊዮን ብር የምትፈልጊ የእሱን የሆነ ፐርሰንት አስገብተሽ ለምሳሌ 1 ሚሊዮን ብር የምትፈልጊ የሆነ 300 ምናምን ሺህ ብር ይጠይቁሻል። ዶክሜንት አስቀምጠሽ የሆነ ፋይል አድርገሽ 3 ወር ቆጥበሽ ነው ብር የሚሰጠው እንጂ በአየር የሚሰጥ ገንዘብ የለም። እንዳትልኪ ገንዘብ እንዲህ አይነት እንዲህ ብሎ ነገር የለም። ሲጀመር ሶሻል ሚዲያ ላይ ያገኛቸዋቸው ሰዎች ትክክል አይደሉም። ምን የሚገርመኝ ነገር በጣም የምትሳሳቱት ትልቅ ችግር ስሙን ስለለጠፈ ብቻ የባንክ ስም ስለለጠፈ የሰው የታዋቂ ሰው ስም ስለለጠፈ ያ ሰው ትክክል ነው ብላችሁ ገብታችሁ ለምታደርጉት ነገር ትክክል አይደለም። ይሄ ትክክል አይደለም እያደረጋችሁ ያላችሁ። ይሄ በቃ በጣም ተጠንቀቂ። ሂደሽ ነው ይሄንን እንደዚህ አይነት አግሪመንት መፍጠር የምትችል። በአንድ ቀን መሆን ይችላል። እዚህ ሆነሽ መጨረስ ትችያለሽ። ሌቦች ናቸው። አሁን እቺ 9600 ብር ብቻ ሊወስድ ነው እንደዚህ የሚለፈልፈው ማለት ነው እንዴ? ብዙ ብር እኮ ነው 9600 ብር። ቀላል ነው እንዴ? አንቺ ትንሽ አደረግሽው እንዴ? ምን ነው ቀላል ካለሽ ለምን ላ ጌታን እሱ 1 ሚሊዮን እያበደረ ስለሆነ ብዬ ነው እኮ ሳሚ። ሲጀመር ምን 900 ብር ነው የሚባለው? ምን ሆናችሁ ነው እናንተ? ቆይ ምናችሁ ላይ ነው እንዴ የነኳችሁ? እሺ ሳሚ ይቅርታ። እሺ ማሜ እንዴ ነው? እንኳን ደህና መጣ። መሐመድ ሄሎ ማሜ ሄሎ ማሜ አይሰማም ወይ ወንድም? ሰላም ነው? ሰላም ነው። እንዴት ነህ? ደህና ነኝ። አሁኗ ልጁ ተባሯል ምናምን ስላለች ሲታለቅስ ሰምቼ ነው ገባሁት። እሺ ያለበት አቅጣጫ ካለ እኔ ስራ አስገብለታለሁ ለፈጣሪ ብዬ ማለት ነው። እግዚአብሔር ይስጥህ። እውነት ማለት ትክክለኛ ከሆነ እስከ ልጅቷን እንፈልጋት ካለሽ እስኪ አንድ ቁጥርን ተጫኝልኝ እህቴ። ማን ነበር ስሟ? እኔ ስሟን የትም ዱባይ አካባቢ ያለበት ካለ እኔ አምጥቼ ስራ አስገባዋለሁ። እሺ አንድ ቁጥርን ተጫኝ ካለሽ ልጅቷ ይቅድሟ ልጅ። እግዚአብሔር ይስጥ። ያው ሰው ለሰው መረዳዳት ጥሩ ነውና በቃ ቁጥርህን እንትን በልልኝ። ፋጡማ ነው የምትባለው ልጅቷ። እዚህ ጋር ልጣፍል። አይ ገስት ውስጥ ግባና ወይም ደግሞ ቁጥር ያለ ላይ እሱ ላይ ጻፍልኝ። ዋትሳፕ ላይ ትገባልኛለች። ፋጡማ ነው የምትባለው። አዎ ፋጡማ ነች። አዎ ፋጡማ ነው። ብትኖር ኖሮ ጥሩ ነበር። እያለቀሰች ነው። ቁጥርን እዚህ ልጻፈው። ቁጥሬን ገስት ላይ ግባና ቁጥርህን ጻፍልኝ። የኔ ቁጥር መለያ ያለልህ እንትኑ ላይ። እሺ በጣም አመሰግናለሁ። እግዚአብሔር አክብርልኝ ማሚዬ። እሺ ቁጥርህን አሁን ገብተህ ይኸውልህ፣ እኔ አሁን ፎሎ አድርጌያለሁ። ልክ ገብተህ ውስጥ አመሰግናለሁ። እንደዚህ እግዚአብሔርን እንደዚህ ሶሻል ሚዲያን ለመልካም ነገር ስንጠቀምበት እንደዚህ አንዳንዴ መልካም ነገር ይኸውልህ፣ እግዚአብሔር ለእናንተ መርዳት ሲፈልግ እንደዚህ ያደርጋል። ይኸውላችሁ በጣም አንዳንድ ደጋግ ሰዎች ደግሞ ይመጣሉ እንደዚህ እና በጣም ነው የማመሰግነው። እሱ ቀላል አይደለም። እና በሶሻል ሚዲያ ያያችሁትን ያገኛችሁት ስሙ ወልደ ጊዮርጊስ ነው። ሳሚዬ ይቅርታ ስሙ መጀመሪያ አልመጣልኝም ነበር። አሁን ቦይስ ሰምቼ ነው የመጣሁት። ወልደ ጊዮርጊስ ነው ስሙ። አቤት በዚህ ልጅ ማስም እንደው ያልተጠቀመ ያልነገደ ሰው እኮ የለም። ይሄ ስም ራሱ ማለት ነው ራሱ ስሰማው ራሱ ግራ ነው የሚገባኝ። ብዙ ሰው ነው እየተጠቀመበት ያለ። ተጠንቀቁ። በቃ መጠንቀቅ ነው እህቶች፣ ተጠንቀቁ። ከመክፈልሽ በፊት ስለነገርሽኝ
ብዙ ጀግና ነሽ ባልልሽም ግማሽ ጀግና ነሽ። እግዚአብሔርን ሳሚ ጌታን ቀን ማለት ነው። ቆይ እኔ ሳሚን ሳላወራ ምንም አላረግም አልኩኝ። ለምን ብዙ ጊዜ ስለምከታተልህ ጥሩ ወንድማችን እግዚአብሔርን ዛሬ የት ነው ያለሽ? እኔ ዱባይ ነኝ ሳሚዬ። ኦኬ እና ምሳሚ እና ልጄንም አምጥቻት እዚህ ነበር ያለችው አትልም። ከዛ በጣም እያስቸገረችኝ ነው። በጣም ማለት አትሰማኝም። ከመጣች 8 ወሯ ነው ሳሚ። እግዚአብሔር መሰከረን እንደሱ አላለው ወንድሜ ሚስ ኮል አድርጌልሃለሁ 53 መጨረሻ። አየሁ። አመሰግናለሁ። አየሁት። ከመጣች ችግር የለም። እኔ ባለበት አምጥቼ ስራ አስገባዋለሁ። ችግር የለም። እሺ ወንድ እሺ። ጀዛ ለምክሪ እናመሰግናለን። ጥሩ ምክር አለ። አልሐምዱሊላህ ሳሚዬ። አሎ ሳሚ። አቤት እየሰማሽ? አንዴ ጨርሼ ልውረድ። ልጄ መታውን 8 ወሯ ነው አትልም። ከዛ አልሰማም ብላኝ በ19 ዓመቷ ነው እና ማዘር ነበር ያሳደገችው። እኔ ብዙ ጊዜ ስደት ላይ ነበርኩኝ። ማዘሬ ናት ያሳደገችልኝ። ያው ልጆች ሲደርሱ ጊዜ አንዳንዴ መከራ ካላዩ እሺ አይሉም። እዚህ መታ ነው ያኔ ይቅርታ እናቴ ያለችው። ለምን አትምጪ ተማሪ ትምህርትሽን እኔ ያለሁልሽ ከመጣሽ ሞያ ተምረሽ ነው ስላት እምቢ ብላኝ መታ። አሁን ደግሞ እዚህ ከመጣች በኋላ ሳሚ እግዚአብሔር 215 ሺህ ብር ነው ከፍዬ ያመጣዋት። ያው ልጅ ያው አሁን ከመጣች 8 ወሯ ነው። እግዚአብሔር ይመስገን እየሰራች ነው። አልሰማም ብላኝ በቃ እዚሁ ስደት ይሻለኛል። 19 ዓመቷ ነው። 11ኛ ክፍል አልፋ ነው ትታ የመጣችው። ያንቺ አይበቃ ምንድን እምቢ አለችኝ ሳሚ። እግዚአብሔር ምስክሬ አልሰማም አለችኝ። መታ በ4 ቀኗ ነው እያለቀሰች ይቅርታ ያለችኝ ሳሚ። እግዚአብሔርን ሳሚ እኔ አልፈለኩም መሰደዷን፣ ግን አልሰማም አለችኝ። በቃ አልሰማም። ደግሞ የሆነ ነገር ሆናብኝ ከምትበላሽብኝ ብዬ አመጣዋት። እየሰራች ነው እግዚአብሔር ይመስገን፣ ምንም አትልም። ግን ሳሚ መታ ደግሞ እየበዘበዘች ነው ብሯን። አታጥፊ ብርሽን ያጂ ስላት አትሰማኝም። እኔ ፍቅር ያዛት ወይ ኖ ማለት እንዲህ አሁን ለቤተሰብ ምናምን ትልካለች፣ የሆነ ለአክስቶቿ የሆነ ነገር ብቻ ታጠፋለች በጣም እና ተይ ስላት አትሰማኝም ሳሚ። ምን ላርጋት? መቼም ግዳያት አለልሽ ሰው አይገደል። እኔ እኮ አንዳንዴ ግራ ነው የምታጋቡኝ። እንደው እናንተ እንዴ አሁን ደግሞ የባሰው ነገር እንዳይመጣልሽ። አሁን ደግሞ ኤጇ 19 እና 20 ላይ ነች ያለችው። እዚህ ሶሻል ሚዲያ ላይ ምናምን ተፍተፍ የምትል ከሆነ አንዱ ደግሞ ያገኛትና በቃ መድኃኒዓለምን በቃ ይሄ ኑሮ ሳይሆን የጠላ ቂጣ ሆኖብሽ ቁጭ እንዳይ። እኔ የሚገርመኝ ነገር ማለት ነው የ19 ዓመት ልጅ እዛው ተምራ እዛው ራሷ የሆነ ነገር አድርገሽላት የሆነ ነገር አሁን ያስመጣሽባትን ብር ምናምን የሆነ ነገር አድርገሽላት እዛ እንደመቆየት እዚህ ከመጣች በኋላ የ19 ዓመት ልጅ እኮ ማለት እኮ በቃ መጣ እኮ ህይወቴን አጠፋለሁ አለች። ይሄ እዚህ ኢትዮጵያ ውስጥ ከመኖር ህይወቴን አጠፋለሁ አለች። ጌታን ነው መልክ ሳሚ። ከልጄ ለየኝ ይሄ የጨለማው አይንቃልኝ ሳሚ። እንድትመጣ አልፈለኩም፣ ግን አይሰሙም ልጆች ዛሬ አይሰሙም። ሲያዩት ነው የሚሰሙት፣ ሲያዩት ነው ይቅርታ የሚሉት። ያው ከዚህ በኋላ ይቅርታ ምን ያደርግልኛል? ያዢ ነው ምላት፣ አሁንም ያዢ ግን አትሰማ እና ስልክህን ሰጣታለሁ። ምንድን ነው የምትይዘው ማለት? ገንዘብ ነው ያዥ የምትያት? አዎ ነው እንዳታጠፋ። አዎ ይኸውልሽ እኔ ልንገርሽ አሁን ማለት ነው በዚህ ጄኔሬሽን ያለ ልጅ መክረሽ መልሳለሁ ማለት ያንቺ ጨጓራሽ ተልጦ ያው ጨጓራ ይተካል ማለት ይተካል እንደ ጨጓራ እኔ አላውቅም። ያቀልሻል የፉል ሰዓትን ማስገጠሚ የፍየል ቆዳ ማስልጠሽ አስገጥሚ እንጂ ጨጓራሽ ነው የሚላጠው። እውነቱን ልንገርሽ፣ እውነቱን ነው የምነግርሽ። አሁን ተይ ስትያት እየባሰባት ነው የሚሄደው። አሁን እንደው መፍራት ያለብሽ ደግሞ ወንድ ከያዘሽ ደግሞ በቃ ብቻሽን ሰንደል ሰክተሽ ማውራትሽ። አረን ያስቅም። እኔ መቼም ሳልስቅም በዚህ ጉዳይ ላይ ከሳኩኝ በሽተኛ ነኝ ማለት ነው። እኔ አልስቅም። ምክንያቱም ልጅ ብለሽ አሳድገሽ አድርሰሽ አንቺ ዘለሽ በረሽ ብትገቢ ኑሮ ልጅቷ አትመጣም ነበር። አሁን አንቺ እዚህ ሆነሽ እዛ
ከባድ ነው። እናትና ልጅ በስደት እኮ ይሄ እኮ ማለት 8ኛው ሺህ አልፎ 9ኛው ሺህ ላይ ደርሰናል ማለት ነው። አይሰሙ። እሺ ምን አባት የለውም። እሺ አይ እኔ አንቺ ራሱ ምሰሚ አይመስለኝም። አንቺ እኮ ዛሬ ራሱ ብር ልትሰጪ የነበር ሰው እኮ ነሽ፣ ብድር ፈልገሽ። ኧረ በጣም ትለያላችሁ። እኔ እኮ አንዳንዴ እኔ ምን ውስጥ ሊገባውት ግን አንዳንዴ ግራ ይገባኛል። ፈጣሪ ወይ እንደው ምን ውስጥ አንቺ በኦንላይን ብር አበድራለሁ ሲል እኮ አምነሽው እኮ ብዙ ድርድር ያደረግሽ ሰው እኮ ነሽ። ጌታን ይኸው አሁን አንተንም ላማከር እኮ እየመጣሁት እኮ ያው ልብ ስላለኝና ደግሞ ልብ ብዬ ያኔን አልሰጠሁትም። ያኔ ይሄን አህል ነገሮች ብለሽ ነው አንተን ብለሽ እኮ ነው ከንክኖች ነው እኮ ገንዘቧ ነገር እኮ በጣም ከንክናሽ እኮ ነው። ማንን ላማክር እኮ ማቀው እንዴት ሆንክ ሳሚ ደህና ነው ወይ ብላችሁኝ የማታውቁ ችግር አናታችሁ ላይ ሲጦስ ትዝላችኋለሁ። የችግር አፕሊኬሽን ጌታን ሁሌ ነው የምናይቅ። አንተ ባታይ ነው እኛ ሁሌ ነው ባታይኝ ምን ያደርግልኛል? አትይኝ እንደ እኔ ዘላለም ባታይኝ ምን ያደርግልኛል? ስላየሽኝ እኔ ኑሮ ይስተካከልልኛል እንዴ? አይ እያየሁ ነው ትይኛለሽ። እንሰማለን ማለት እያየሁ ነው ስልክ እንሰማለን ያለ። ኧረ በእኔ ጉራጌኛም ጨፍሩ ብትፈልጉ መብታችሁ ነው። አመሰግናለሁ ለምክርክ። አሁን ትሰጪዋለሽ አትሰጪውም? ኧረ ጌታን አልሰጠውም። ያድርግለት በኢየሱስ ስም። ፓስፖርትሽን ልከሽለታል አይደል? ላ ምሽ ፓስፖርት እንትን ነው የሚጠይቀው። ምንድን ነው ስሙ? መታወቂያ። እዚህ ሀገር ስንት ጊዜሽ ነው? እስኪ ንገሪኝ። እዚህ ሀገር ስንት ጊዜሽ ነው? አሁን 5 ዓመት ሆነኝ። ቤይሩት 6 ዓመት ያው ጨምርበት 1 ዓመት። አዎ ሳሚ እኔ ግን ድምጻችሁ እያማረ ነው እንደሚሄደው በጣም ስትቆይ። አሁን ደክሞኛል ሳሚ። ለዛ እኮ ነው ብድር የፈጠርኩት። ገና ነሽ እኮ ገና እንደ 15 ዓመት ይቀርሻል ገና። ኧረ ጌታን አሁንም ራሱ በዳዲ ራሱ ብሄር ነው። ተው ደክሞኛል። ኧረ እንደው ፈጣሪ ወይ እዚህ ስደት ሀገር እድሜም ሄድ ብላለች። ያው 40 ጎረቤት እየሆነና እግዚአብሔር እኔ አንዳንዴ ይገርመኛል። ኢትዮጵያኖች ግን እውነት ነው ከእግዚአብሔር ካዝና ውስጥ ገብታችሁ ተደብቃችሁ ተሸፋፍናችሁ ገብታችሁ የእግዚአብሔር ካዝና ውስጥ እድሜ ሳሰርኩ አትቀሩ። የሆነ ነገር ወይ ተኝተን የሆነ ነገርማ ሳያልፈን አይቀርም እንዴ። እንኩ ስታወሩት ራሱ እኮ ትንሽ ስቅጥጥ እኮ አይላችሁም። ቤሮ 6 ዓመት እዚህ 5 ዓመት አለቀ ደቀቀ። ሄሎ አቤት። ሄሎ ወንድሜ ሳሚ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። እከታተልሃለሁኝ ግን እንደዚህ ላይፍ ላይ ብዙ አልገባም። እኔ ፍቅር ይዞሻል ሳሚ? ይኸውልህ እኔ 2009 በዩቲዩብ እና በኤፍቢ ቁጭ ብዬ ያንተን ሲከታተል በቃ ነጋ ስራዬ ከመዳም ጋር ተጣልቻለሁ እንደዚህ እና በጣም እናመሰግናለን። በጣም እመቤትን ይሄ ነው ባል ዓለምንም ደግሞ ይያለ አሁን እኔንም 9 ዓመትም 8 ዓመትም በተከታይ ምንም ጥቅም የለውም። እኔ ተከተለሽ ይደረሽ እኔ ብለው ፍቅር ይዞሻል ወይ?